يسبح لله ما في السماوات وما في الأرض የተለያዩ ስልቶች ተጠቅሞ ለእውቀት የሚያበቃ የሆነ መርከዝ ተወዳጅ የሆነ ደስ የሚል ምቾት ያለው እስካየሁት ድረስ ማለት ነው። አልሐምዱሊላህ ደስ ይላል በእኔ አመለካከት ማለት ነው። እኛ አንዳንዴ እንደ አባት ሆነን እንመከራቸዋለን፣ እንቆጣቸዋለን። እንደ ወንድሞች ሆነን ደግሞ እንመክራቸዋለን። አንዳንዶቹ ደግሞ እንትን ይላል፣ ጨዋታ ያበዛሉ። ይሄ ነገር እንዴት መቅረፍ እንዳለበት ይሄ ሁሉ እንትን በቃ ግራ ይገባል። አብዱልጀሊል መሐመድ ኑር እባላለሁ። ትውልድ ቦታዬ ከራያ አካባቢ የተወለድኩት አላማጣ አካባቢ ነው። ትንሽ ካላማጣ ወጣ ይላል። ቂራአት ቁርአን ነበር ያختምኩት አባቴ ጋር ነው። አባቴ ያስቀራል በዚህ ሁኔታ ከሱ ጋር ነው ያختምኩት። እዛ ትምህርትም እየተማርኩኝ በጎን እሱ ጋር እየቀራሁ ጠዋትና ማታ ማለት ነው። እሱ ጋር ካختምኩኝ በኋላ ክረምት ኪታብ እወጣለሁ ወደ ገጠር። ኪታብ በትንሹም ቢሆን ፊቅህ ቀርቻለሁ አልሐምዱሊላህ። ከዛ ወደ መርከዝ ገባሁኝ። መርከዝ የተመረኩበት መርከዝ ቄራ ሰላም መስጊድ አንድሉስ መድረሳ ይባላል። እዛ ነው የተመረኩት። 2012 መርከዝ ገባሁ። ከዛ በፊት ትምህርት እየተማርኩኝ በጎን ትንሽ ኪታብ እያየሁ ነበር። 2012 ላይ ገባሁኝ መርከዝ እዛ መድረሳ ማለት ነው። ከዛ በኮሮና ጊዜ ተመልሼ ሄደን ነበር። የዛን ሰዓት ሙራጃዓ እንጂ ቂራአት አልቀራሁም። ከኮሮና በኋላ ተመለስን አልሐምዱሊላህ። ከዛ በኋላ ተመረቅኩኝ። ከዛ እንደወጣሁት በጎን ኪታብ እዚህ ሰይድ አሊ፣ በዚህ አጋጣሚ ኡስታዝ ሰይድ አሊ ኡስታዜ ናቸው፣ በተጅዊድ ኡስታዜ ናቸው። ከዛ እዚህ የተማርኩ በጎን ደግሞ ኪታብ እየቀራሁ ነበረ ሐዲሶች። አልሐምዱሊላህ እዚህ ደርሻለሁ። የዘንድሮ ዓመት 12ኛ ክፍል ተፈትኜ ጨረስኩት። ጃፈር ጠያር ማሻአላህ ያው መርከዙ ተማሪዎች ላይ ያለው እንትን የተለያዩ ስልቶችን ተጠቅሞ በቁርአን ዘርፍ ላይ የተለያዩ ስልቶች ተጠቅሞ ለእውቀት የሚያበቃ የሆነ መርከዝ ተወዳጅ የሆነ ደስ የሚል ምቾት ያለው እስካየሁት ድረስ ማለት ነው። አልሐምዱሊላህ ደስ ይላል በእኔ አመለካከት ማለት ነው። አሁን ከሌይል ጀመርናችሁ መሰለኝ። የተማሪዎች ቂራአት ሌይል ይጀምራል ስራቸው። ሌይል ይነሳሉ፣ ቁርአን ይሐፍዛሉ። ከዛ ሶላት አለ። ከሶላት በኋላ ከሱብሒ በኋላ ማለት ነው ቂራአት አላቸው። ሒፍዝ የሚያሰሙ ሌይል የሐፈዙትን ሒፍዝ የሚያሰሙ አሉ፣ የሚያከሩ ደግሞ አሉ። ከዛ ከቁርስ በኋላ ከ2 ሰዓት እስከ 3 ሰዓት ቁርስ ይመገባሉ። ቁርስና እረፍታቸው ትንሽ አላቸው። ከቁርስ በኋላ ሙራጃዓ እስከ 5 ሰዓት ተኩል ባለው ሙራጃዓ የሚያደርጉ ኡስታዛቸው ድጋሚ ያሰማሉ። በራሳቸውም የሚያደርጉት ሙራጃዓ ማለት ነው። ከአስር በኋላ ሒፍዝ የሚያሰሙበት ከአስር በኋላ ነው ተስሚዕ የሒፍዝ ተስሚዕ ማለት ነው። ይሄ ይመስላል ውላቸው እስከ 10 ድረስ ነው። 12 ሰዓት ተኩል ይወጣሉ እረፍታቸው። ደስ ይላል። ተማሪዎችን ፍቅር አለ። የኔ ውሎ ከነሱ ጋር እነሱን እገባለሁ፣ ከሌይል እገባለሁ፣ እቆጣጠራቸዋለሁ አልሐምዱሊላህ። ከዛ ደግሞ ከሱብሒ በኋላ እገባለሁ፣ የሚሰሙን ልጆች እሰማለሁ። በቃ ሙሉ ውሎዬ ከነሱ ጋር ነው። ከአስር በኋላም ደርስ ደግሞ በመሃል አላቸው። ከ5 ተኩል ጀምሮ እስከ 6 ሰዓት ባለው የተለያዩ የዐቂዳ ደርሶች፣ የሐዲሶች፣ የእንትን በአርባዒን ፊቅህ
በእንትን ደግሞ አላቸው በሲራ የመሳሰሉት ኪታብ አላቸው። 5 ሰዓት ተኩል እስከ 6 ሰዓት ባለው እረፍት ነው። አልሐምዱሊላህ እኔም ደግሞ በጎን እንዲያስተካክል አሁን ለምሳሌ በጎን እየቀረሁ እዚህ ደግሞ ከነሱ ጋር እየዋልኩኝ። ቢስሚላሂ ረሕማኒ ረሒም يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين وآخرين منهم لما يلحقوا بهم وهو العزيز الحكيم ذلك فضل الله يؤتيه من يشاء والله ذو الفضل العظيم مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين قل يا أيها الذين هادوا إن زعمتم أنكم أولياء لله من دون الناس فتمنوا الموت إن كنتم صادقين ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون ከተማሪዎቹ ጋር ያለው ግንኙነት በጣም ደስ ይላል። እኛ አንዳንዴ እንደ አባት ሆነን እንመከራቸዋለን፣ እንቆጣቸዋለን። እንደ ወንድሞች ሆነን ደግሞ እንመክራቸዋለን። ከእነሱ ጋር ፍቅር በሚሰጥበት ሰዓት ፍቅር እንሰጣቸዋለን። መቆጣት ባለብን ሰዓት ደግሞ እንቆጣቸዋለን። ተማሪዎቹ የሚያምፅ ተማሪ እስካሁን የለንም አልሐምዱሊላህ። ጃዕፈር ጠያር ላይ በመግባቴ ጊዜ በአግባቡ እንድጠቀም አድርጎኛል። እዚህ ከገባሁ በኋላ በጎን እየቀረሁ በጎን ደግሞ ለወንድሞቼ እንድጠቅም ለራሴ እየተጠቀምኩ ለወንድሞቼ እንድጠቅም አድርጎኛል። የመጀመሪያ አካባቢ ከበደኝ ተማሪዎች እንዴት አያያዝ እንዳለበት። አሁን ተማሪዎች እንዴት አያያዝ እንዳለበት ውጭም አንዳንዴ ያስቀራሉ ወንድሞቼ አሉ። ግን እንደዚህ ይሄና ያ ይለያያል ትንሽ። እንዴት ባህሪያቸው እንዴት ማስኬድ እንዳለብህ ይሄ እንድማር አድርጎኛል ለራሴ። ይሄ ነገር ደግሞ አንዳንዶቹ ደግሞ ቁርአን አልቻልንም ሲሉ እንዴት ነው የምታደርጋቸው? አንዳንዶቹ ደግሞ እንትን ይላል ጨዋታ ያይዛሉ። ይሄ ነገር እንዴት መቅረፍ እንዳለብህ ይሄ ሁሉ እንትን በቃ ግራ ይገባል። በጊዜ ሂደት አልሐምዱሊላህ አሁን አሪፍ ሁሉም ነገር አውቄዋለሁ። ያው ብዙ ባይኖርም አለ እንትን አሁን ለምሳሌ መርከዙ በጣም ምቹና ለማህበረሰቡ ምቹ የሆነ መርከዝ ነው። ወደዚህ መርከዝ አስገብቶ ልጆቻቸው ክረምት ማስገባት የሚፈልጉ ሰዎች ደግሞ ክረምት አስገብቶ ይሄ መርከዝ እንዲጠቀሙበት ልጆቻቸው ውጭ ከሚጫወቱ ወደዚህ መርከዝ ገብቶ ብዙ ነገር ቀስሞ እንዲወጡ ተርቢያ ቁርአናቸው ቀርቶ እንዲወጡ እላለሁ፣ ጋብዛቸዋለሁ እላለሁ።